ቀይ ባህር የዓለም ንግድ ደምስር የጂኦፖለቲካው አውድማ ዛሬ ዓለምን እያናወጠ ያለ የሃያላን መድረክ። ኢትዮጵያ በአንድ ወቅት የነበራት የባህር ላይ ገናናነት በአጋጣሚ የመጣ አልነበረም። ከአክሱም እስከ ዘመናዊው ባህር ኃይል ታሪካችን ከባህር ጋር የተቆራኘ ነበር። ነገር ግን ለአራት አስርት ዓመታት የተገነባው የሉዓላዊነት ጋሻ በአንድ ምሽት ሲበተን አገር ጀርባዋን እንደተወጋች ተሰማት። ያለ ባህር በር፣ ያለ ባህር ኃይል። አሁን ግን ታሪክ እንደገና እየተጻፈ ነው። ትውልዱ የባህር አድማሱን ለመመለስ ነቅቷል። ዳግም እንደ አዲስ የሚገነባው የኢትዮጵያ ባህር ኃይል የኢኮኖሚ ዋስትና፣ የሉዓላዊነት ጋሻ እንዲሆን እየተገነባ ነው። ታላቁ የኢትዮጵያ ባህር ኃይል ወደ ዓለም መድረክ እየመጣ ነው። تؤكد القوات المسلحة اليمنية መስከረም 2016 ዓ.ም ወደ ስዊዝ ቦይ የሚወስደው የቀይ ባህር አካል እገዳ እንደተጣለበት በዚህ በሁቲ አማጽያን መግለጫ ታወቀ። ይህን ተከትሎም በቀይ ባህር ላይ የሚያልፉ የንግድ መርከቦች የሁቲ አማጽያን የሚሳኤልና የድሮን ጥቃቶች ኢላማ ሆኑ። ነገር ግን አሜሪካና አጋሮቿ የብልጽግና ጠባቂ በሚል ዘመቻ 1000 ኪሎ ሜትሮችን አቋርጠው ምላሽ ሰጡ። በባህር የበላይነት የሁቲዎች ራዳሮችና መሳሪያዎች ተደበደቡ። የንግድ መስመሩም ዳግም ሰላሙን አረጋገጠ። ይህ ክስተት አንድ ትልቅ እውነት ዳግም አረጋገጠ። ባህር ኃይል የአንድ አገር ድንበር ጠባቂ ብቻ አይደለም። የአገርን ኢኮኖሚ፣ የውጭ ፖሊሲና በዓለም መድረክ ያለን ተጽዕኖ የሚወስን ታላቅ የስትራቴጂ መሳሪያ እንጂ። ባህሩን የተቆጣጠረ ዓለምን ይቆጣጠራል። አገር የባህር ኃይል አለው ማለት በመከላከል ደረጃ ትልቁን ቦታ የሚይዝበት፣ ሉዓላዊነትን በማስጠበቅ ደረጃ እንዲሁ ከፍ ያለ ቦታ የሚይዝበት፣ በተለይ ደግሞ በቀጠናዊ ትስስር ላይ ወይም በአካባቢ ሀገሮች ላይ ተደማጭነት የሚያገኝበት፣ ሉዓላዊነትን የሚያስከብርበት ትልቅ አቅም መፍጠር ማለት ነው ባህር ኃይል መኖር ማለት። ምንም እንኳ ዛሬ የባህር በር አልባ ብንሆንም ከባህር ጋር ትስስር ያለው የሺህ ዓመታት የስልጣኔ ታሪክ ነበረን። በተለይ የአክሱም ገናናነት በምድር ላይ ብቻ አልተገነባም፣ በባህርም ተስፋፍቶ ነበር። በአራተኛው ክፍለ ዘመን ገደማ የአክሱም ሥርወ መንግሥት ከዓለም ኃያላን መካከል አንዱ ነበር። በቀይ ባህር ላይ የነበረው ተጽዕኖ የኢኮኖሚና የፖለቲካ አቅሙ ጽኑ እንዲሆን አግዟል። በታሪክ ውስጥ የኢትዮጵያ ገናናነት ከባህር ጋር ቀጥተኛ ትስስር ነበረው። በሁሉም ትቀድማለች ኢትዮጵያ። ኤዥያ፣ አፍሪካ ሁሉ ኢትዮጵያ የምትባል እንደምታስተዳድር። ይህን እንግዲህ ሎጂካሊ በአመክንዮ በምናይበት ጊዜ ይሄ ሁሉ ስታስተዳድር እነዚህ ያሉት ባህር ማዶ ነው ብዙዎቹ። እንዴት ይኬዳል? እዛ የሚኬደው ያው ይታወቃል፣ በባህር ነው። በባህር ላይ በመርከቦች ነው የሚኬደው። የጦር መርከቦች አሏት ማለት ነው። የኢትዮጵያ ዘመናዊ የባህር ኃይል ታሪክ በ1948 ዓመተ ምህረት ላይ ይጀምራል። የኢትዮጵያ ባህር ኃይል በምዕራባውያን በተለይ ደግሞ በአሜሪካ፣ በኖርዌይና በብሪታንያ ድጋፍ ተመሰረተ፣ እየተጠናከረም ሄደ። በ1966 ጀምሮ ደግሞ ባህር ኃይሉ በሶቪየት ኅብረትና በምስራቅ አውሮፓ ሀገራት ቴክኖሎጂዎች የዘመኑ የጦር መርከቦች፣ የሚሳኤል ማስወንጨፍ አቅም ያላቸው አጥቂ ጀልባዎች፣ የዘመኑ የራዳርና የመገናኛ ቴክኖሎጂዎችን ታጠቀ። በ1980ዎቹ ታዲያ የኢትዮጵያ ባህር ኃይል ከፍተኛ አቅም ካላቸው የአፍሪካ ባህር ኃይሎች አንዱ ሆኖ ነበር። በቀይ ባህር የባህር መስመሮችን በመጠበቅ የባህር ጠረፎችንና የወደቦችን ደህንነት በማስጠበቅ ረገድ
ኃላፊነቱን በብቃት ተወጥቷል። የኢትዮጵያ የሉዓላዊነት ጋሻነቱንም በተግባር አስመስክሯል። ምናልባት ሌተስት የተባሉ መርከቦች፣ ፈጣን መርከቦች፣ የሚሳኤል ቦቶች እኛ ሚሳኤል ቦቶች ነበር። ሚሳኤል አሁን የሚታዩ ሚሳኤል በየቦታው የሚተኮስ እኛ ከባህር ላይ ከመርከቦች ላይ የሚተኩሱ ሚሳኤል የሚተኩሱ መርከቦች፣ ጀልባዎች ነበሩን። ስማችንም ገናና ነው። በዛ አካባቢ በእኛ ቴሪቶሪ ደፍሮ የሚገባ ብዙ የለም። የሚገቡትም የነበሩ ያው በወቅቱ እንግዲህ የሽምቅ ተዋጊዎቹ በጀልባ በምን እየገቡ አደጋ ጥለው ለመውጣት የሚሞክሩ የሚሽለኮልኩ ካልሆነ በስተቀር በመርከብ ደረጃ ትልቅ ውጊያ ላይ አልተሳተፍንም። ምክንያቱም ደፍሮ ወደዛ ቴሪቶሪ የሚገባ አልነበረም እና በጣም ተከብረን አንቱ ተብሎ የኖረው የባህር ኃይል ነው። ከፍተኛ ጣራ ላይ ደርሰን ነበር የምንለው በአካባቢያችን ወይም በአፍሪካ ደረጃ ስማችን በሁለተኝነት የሚነሳ ጠንካራ የባህር ኃይል በነበረበት ወቅት ከፍተኛ ደረጃ ላይ የደረሰበት ነበር። ግን የምታወቀው ኢትዮጵያ በጣም ትከበር እንደነበረ ነው። የኢትዮጵያ ሉዓላዊነት ገዝፎ እንዲታይ እንዳደረገ ይሰማኛል። ኤርትራ ከተገነጠለች በኋላ ኢትዮጵያ የባህር በር እንድታጣ ተደረገ። ለ40 ዓመታት ገደማ ሲገነባ የቆየው ኢትዮጵያ ባህር ኃይልም እንደ ዋዛ ፈረሰ። ለኢትዮጵያ ብሔራዊ ጥቅም ግድ የለሹ መንግስት የባህር በርን አሳልፎ የመስጠት ባህር ኃይልንም የማፍረስ ውሳኔ ትውልዶችን ዋጋ አስከፈለ። በጠላቶቻችን የረጅም ጊዜ ሴራ መንግስት ከመሆናቸው በፊት በሽፍትነት በረሃ በነበረው ጊዜ በነበረው ስምምነት 35 ዓመት በላይ የተገነባ ባህር ኃይልን በአንድ ምሽት 35 ዓመት የተገነባ ከ8000 ያላነሰ የተማረ ሰራዊትን በአንድ ምሽት በትኖ ሀገርን ባዶ ማድረግ ቁስሉ ትልቅ ነው። ኢትዮጵያ ከቀይ ባህር ጋር ያላት ታሪካዊም ሆነ ስትራቴጂካዊ ትስስር ተቋረጠ። በሰው ሀገር ወደብ ላይ የተመሰረተው የባህር መስመርም ሆነ ወጪ ገቢ ንግድ አደጋ ውስጥ ወደቀ። ኢትዮጵያ በቀጠናውም ሆነ በዓለም አቀፍ ደረጃ ያላት የፖለቲካ ተጽዕኖም አሽቆለቆለ። ከሁሉ በላይ ደግሞ ሉዓላዊነታችን ጥያቄ ውስጥ ገብቶ ኖረ። የኢትዮጵያ ባህር ኃይል መፍረስ በቀይ ባህርና በኤደን ባህረ ሰላጤ ያለውን የኃይል ሚዛንንም ቀይሮታል። በዚህ የባህር ቀጠና የባህር ላይ ውንብድና፣ የሽብርተኝነት፣ የሕገ ወጥ የጦር መሳሪያዎችና የሰዎች ዝውውር እየጨመረ በመጣበት ወቅት ነበር። ኢትዮጵያ ችግሩን ለመከላከልም ሆነ ምላሽ ለመስጠት አቅም አልባ ነበረች። እናም ላለፉት 30 ዓመት ገደማ ብሔራዊ ጥቅማችን ብቻ ሳይሆን ሉዓላዊነታችንም ጥያቄ ውስጥ ገብቶ ነው የኖረው። የባህር ኃይላችን ስራውን፣ ግሬሱን፣ ክብሩን ይዞ ባለመቀጠሉ እንድንደፈር አድርጓል። በአንዴም በሌላ ጠላቶች እንዲደፍሩን አሉ። ስለዚህ ኢትዮጵያ የባህር ኃይሏን ይዛ ቀጥላ ቢሆን ኖሮ በጥናት የሚመለስ መሆኑ እንደተጠበቀ ሆኖ በመሰረታዊነት እዛ አካባቢ ያለው ህገወጥ የሰው ዝውውር፣ ህገወጥ ሌሎችም የፕሮዳክት የንብረት ዝውውሮች፣ ህገወጥ የመሳሪያ ዝውውሮች ይቀንሱ ነበር ብዬ ነው የሚገምተው። ኦኬ። ስለዚህ ኢትዮጵያ እዛ ብትኖር በኢስት አፍሪካ ከድሮም ጀምሮ ኃላፊነትም የሚጣልባት ሀገር ነች። በአንድም በሌላ ኃላፊነት የሚጣልባት ነው። ስለዚህ አንድ እጅ እንደተቆረጠ ነው የሆነችው። ባህር አልባ በመሆናችን ወይም ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ተገኝተን እያለን ከ1000 ኪሎ ሜትር በላይ ሩቅ የሆኑ ከ7000 ኪሎ ሜትር በላይ ሩቅ የሆኑ በቀይ ባህር ዙሪያ የሰፈሩ ኃያላን አሉ። እነዚህ ኃያላን መጥቶ ቀይ ባህርን ሲቆጣጠሩ እኛ በርቀት እያየነው ነው። ከመኮስመናችን በላይ ኢትዮጵያን የማይፈልጉ የማይወዱ ባህር በር እንዲኖራት የማይፈልጉ ሀገሮች እየሰሩ ያሉትን በቀይ ባህር ዙሪያ ላይ እያየን ነው። ያችን 60 ኪሎ ሜትር እንዳትጠብ እያደረጉ ነው ያሉት። ይሄ አንዱ ትልቁ ህመም ነው።
አንዱ ለኢትዮጵያ አርሚ እንደ መመዘኛ የሚቀመጠው በተሰጠው ኦፕሬሽን ውስጥ አገር ውስጥ የሚሆን ውጭ ኤክስኪዩት የማድረግ ብቃት አለው፣ ዲስፕሊን አለው፣ ሞራል አለው፣ ሲነርጂ አለው። ይሄንን ደረጃ ከፍ ማድረግ ያስፈልጋል። ደረጃውን ዝቅ ያደረገው አንዱ ፎርሶቻችን ነው፣ ያሉን ፎርሶች ብዛት ናቸው። መቀየር ያስፈልጋል። የኢትዮጵያ አርሚ በተግባር አፍሪካን እየጠበቀ በተግባር የአፍሪካ ሰላም አስከባሪ ሆኖ እያለ ሐሳቡ ሁሉ ኢትዮጵያ መሆን አይችልም። ቤዝ ያስፈልገናል። በአካባቢ ላይ ጠንካራ ኔቪ ያስፈልገናል። በተግባር አፍሪካን እየጠበቅን ስለ ኢትዮጵያ ማሰብ አንችልም። የምናደራጀው ኃይል የአፍሪካን ሰላም ማረጋገጥ የሚያስችል ሱፐሪቲ የሞራል ብቃትና ዝግጁነት ያለው መሆን አለ። ለ2011 የኢትዮጵያ ባህር ኃይል ትንሣኤ ዓመት ነበር። ለ30 ዓመታት ታሪኩ ተቀብሮ የነበረው የኢትዮጵያ ባህር ኃይልን የሚወልድ ውሳኔ ነው በጠቅላይ ሚኒስትር አብይ አህመድ የተወሰነው። ላለፉት 6 ዓመታትም የኢትዮጵያ ባህር ኃይልን የመገንባት ከፍተኛ ትኩረት ተሰጥቷል። ተቋማዊ አቅም እየተገነባ ነው። የሰው ኃይል ስልጠናውም በስፋት ቀጥሏል። የአመራር አቅም ማፍራቱም ሌላኛው አብይ ተግባር ሆኗል። የስልጠና ማዕከላት በአይነትም ሆነ በቀበላ አቅማቸው እየሰፉ ናቸው። ኢትዮጵያ ዛሬ የባህር በር የለኝም ብላ አልተዘናጋችም። ይልቁንም መጪውን ጊዜ ታሳቢ አድርጋ ዘመናዊና ብቁ ባህር ኃይል እየገነባች ነው። በግፍ ያጣነውን የባህር በር በዜጎቻችን ከፍተኛ ጥረትና በሰራዊታችን ጥንካሬ ለማስመለስ መንግስታችን ከሚያደርገው ዘርፈ ብዙ ጥረት አካል በመሆን ጠንካራ የባህር ኃይል እየተገነባ ያለ መሆኑን በታላቅ አክብሮት መግለጽ እወዳለሁ። ኢትዮጵያ ወደ ባህር ትሄዳለች። ኢትዮጵያ ውሃ ላይ ያላትን ጥቅም ታስከብራለች። ኢትዮጵያ ቀይ ባህር ላይ ሰንደቅ ዓላማዋን ታውለበልባለች። የንግድ መርከቦቻችን በነፃነት ይንቀሳቀሳሉ። የውሃ አክሰስ አግኝተን እናድጋለን፣ እንለማለን፣ እንለወጣለን። እንደ ባህር ኃይልም የአያት ቅድመ አያቶቻችንን መርህ ተከትለን ስራዎቻችንን አከናውነን ተቋማችንን የበለጠ አሳድገን ራሳችንን ለመጪው ጊዜ ግዳጅ ማዘጋጀት ይጠበቅብናል። የኢትዮጵያን ሉዓላዊነትን ወደ ነበረችበት ቦታ ለመመለስ አንዱ ትልቁ የኢትዮጵያ የባህር ኃይልን መልሶ ማቋቋም ያ እየተሰራ ነው። ይሄ ደግሞ ከምን ጋር ይገናኛል? ኢትዮጵያ ከባህር መዳረሻ የባህር መዳረሻ ካላት መብት ጋር ይገናኛል። ያ ደግሞ የቀይ ባህር የመዳረሻ መብትን የማግኘት ሁኔታ ጋር ይቆራኛል ማለት ነው። ኢትዮጵያ የምትጠይቀው የኤግዚስተንሻል ወይም ደግሞ የህልውና ጉዳይ ጥያቄ መሆኑን የባህር መዳረሻ ማግኘት። ስለዚህ ባህር መዳረሻ ማግኘትና የኢትዮጵያ ባህር ኃይልን የመገንባቱ አብሮ የሚሄዱ ናቸው። የዓለም ንግድ ከ80 በመቶ በላይ በባህር የሚካሄድ ሲሆን ኢትዮጵያም 90 በመቶ የወጪና ገቢ ንግዷን በጅቡቲ በኩል ታከናውናለች። በመሆኑም የባህር መስመሮች ደህንነት፣ የወደብ ተደራሽነትና የክልሉ መረጋጋት ለኢትዮጵያ ቀጥተኛ ብሔራዊ ጥቅም ጉዳዮች ናቸው። ከዚህ አንጻር የባህር ኃይላችን የሀገሪቱን ኢኮኖሚያዊ ደህንነት፣ የንግድ መስመር ሰላምና የክልላዊ መረጋጋትን የሚያረጋግጥ ተቋም ሆኖ እየተገነባ ነው። በኤደን ባሕረ ሰላጤና በምስራቅ አፍሪካ የባህር ቀጠና የዓለም ንግድ፣ የኃይል አቅርቦትና የጂኦፖለቲካ ፉክክር ዋና መድረኮች ሆነዋል። በሕገወጥ የጦር መሳሪያ ዝውውር እየተፈተነም ነው። በመሆኑም የኢትዮጵያ ባህር ኃይል ከአጋር ሀገራት ጋር በመተባበር የባህር ደህንነትን ማጠናከር በሚያስችል ቁመና ነው በመገንባት ላይ ያለው።
ወደ ሀገራችን የሚገቡና የሚወጡ ዕቃዎች በተለይ ደግሞ ነዳጅ፣ ማዳበሪያ፣ መድኃኒት፣ ማሽነሪዎችና ሌሎች የስትራቴጂክ ምርቶች በባህር መስመር ይጓጓዛሉ። በእነዚህ መስመሮች ላይ የሚፈጠር ማንኛውም መስተጓጎል በአገሪቱ የኢኮኖሚ ሉዓላዊነት ላይ ቀጥተኛ ተጽዕኖ ያሳድራል። ስለዚህ የባህር ኃይላችን ከሌሎች የመንግስት ተቋማትና ከክልላዊ አጋሮች ጋር በመተባበር የባህር መስመሮችን የሚመለከቱ ስጋቶችን በመከታተል የቀውስ ጊዜ ዝግጁነትን በማዘጋጀትና የሀገሪቱን የንግድ ዋስትና በመደገፍ አስፈላጊ ሚና ይኖረዋል። አገርን ሴኪዩር አድርጎ ከጠላት ጠብቆ እንግዲህ በባህር በኩል የሚመጣ ማንኛውም ጠላት ጠብቆ የሚኖር ነው። በባህር ስልሽ በባህር ብቻ አይደለም፣ በባህር ክልል ባለው የአየር ክልልም ላይ የባህር ኃይል ነው የበላይ ሆኖ የሚቆጣጠረውና የዋናው የእድገታችን አንዱ የድጋፍ መስመር ይሆናል ብዬ አስባለሁ። እዛ አካባቢ በኢስት አፍሪካ አካባቢ ያሉት ኤርትራንም ጨምሮ ማለት ነው፣ ኤርትራንም ጨምሮ ሶማሌን ጨምሮ ሌሎቹ በዛው አካባቢ ያሉትን መንግስታትን ሀገራትን ተዋሳኝ ሀገራትን ይህንን ኢትዮጵያ እዛ የመምጣቷ ሁኔታ በኢኮኖሚም በሌላ በሰላምም ኢትዮጵያ ዋስትና እዛ አካባቢ ላይ ዋስትና እንድትረጋገጥ ከፍተኛ ሚና እንደምትጫወትና ግዴታውን ደግሞ እንደምትወጣ አምኖ እነሱም ከኢትዮጵያ ጎን መቆም አለባቸው። ቴሮሪዝም እንዲቀንስ የምትጫወተው ሚና ከዚህ በፊትም ማሳየታለች። አሁን ደግሞ የተሻለ አቅሟን አጠናክራ ማሳየት እንደምትችል ህገወጥ ዝውውሮች እንዲቆሙ ከማድረግ አኳያ ኢትዮጵያ የምትጫወተው ሚና ትልቅና መሰረታዊ ነው ብሎ ኢትዮጵያን አምኖ ከኢትዮጵያ ጎን እንዲቆሙ በዲፕሎማሲ መስራት ያስፈልጋል። ሉዓላዊነት የመሬት ድንበር መጠበቅ ብቻ ሳይሆን የሀገርን ኢኮኖሚ ጥቅም፣ የንግድ ነፃነትና የውጭ ንግድ ፖሊሲ ግቦችን በውጭ ቀጠናዎች ጭምር ማስጠበቅን ያካትታል። ኢትዮጵያ በባህር ላይ የሚኖራት የደህንነት ፍላጎት በራሷ የተደራጀ ተቋም መከታተል መጀመሯ የብሔራዊ ሉዓላዊነቷን የማጠናከር አንዱና ዋነኛው ምሰሶ ነው። የባህር ኃይላችን ዛሬ ያለው ተልዕኮ ከባህር ላይ ውጊያ በላይ የሚዘልቅ ነው። የሀገሪቱን ብሔራዊ ጥቅም መጠበቅ፣ የንግድ መስመሮችን ደህንነት መደገፍ፣ በቀይ ባህርና በኤደን ባህረ ሰላጤ የሚፈጠሩ ስጋቶችን በክልላዊ ትብብር መከላከል፣ የሀገሪቱን ሉዓላዊነት ማጠናከርና ኢትዮጵያ በአካባቢው የደህንነት ጉዳዮች ላይ ንቁ ተሳታፊ እንድትሆን የሚያስችል የሉዓላዊነት ጋሻ ነው። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ።